የትራምፕ ዛቻ ሲቀጥል ኢራን ኦፕሬሽን ናስር ቁጥር 2ን በተሳካ ሁኔታ እያሳለጥኩ ነው ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የምላትን ሰምታ ወደ ድርድር ካልተመለሰች ድልድይና የኃይል ማመንጫዎቿን አወድምላታለሁ ሲሉ ዝተዋል። ኢራን ደግሞ አሜሪካ በአካባቢው የተከለቻቸውን የሎጂስቲክስ ማዕከላት ጉድ ሰርቻቸዋለሁ ስትል ሪፖርት አውጥታለች። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ሲቹዌሽን ሩም ጥብቅ ስብሰባ ማድረጋቸው ተሰምቷል። የደህንነትና የጦር ከፍተኛ ሹማምንታቸውን ይዘው ነው ስለ ኢራን ጉዳይ የመከሩት። በቀጣዮቹ ጊዜያት መጠነ ሰፊ ውጊያ ለመክፈትም አስበዋል ተብሏል። በስብሰባው እነማን ነበሩ? ምንስ ተባለ? የሚለውን እንመለከታለን። ይህ እንዳለ ሆኖ አዲሱ የኢራቅ ጠቅላይ ሚኒስትር ከፔንታገን እስከ ዋይት ሃውስ ሲጎበኙ ውለዋል። በትራምፕ ስማቸው ተጠቅሶ እርሳቸው መሪ ይሁኑ ተብለው ወደ ስልጣን መጥተዋል የሚባልላቸው እኒህ ሰው በሀገሪቱ ለሚገኙ ከኢራን ጋር ግንኙነት አላቸው ለሚባሉ ታጣቂዎች መስከረም 30ን የመጨረሻው ቀነ ገደብ አድርገውታል። ትጥቅ ፍቱ ብለዋል። አሜሪካ ኢራቅን መሳሪያ አድርጋ ኢራንን ለማዳከም እያሰበች መሆኑም እየተነገረ ይገኛል። ጉዳዩን እንመለከተዋለን። ወደ ኔቶ ጉዳዮች ስናመራ ሩሲያ ዩክሬን ከኔቶ የተረከበቻቸውን የጦር መሳሪያዎች ከምንጩ አድርቄያቸዋለሁ ብላለች። ወደብ ላይ ሳሉ የተጫኑትን መሳሪያዎች አውድሜያቸዋለሁ ስትልም ሪፖርት አቅርባለች። ፈረንሳይ ደግሞ ለዩክሬን የሚሳኤል ምርቷን እንድታመርት ፍቃድ መስጠቷ ቁጣ ቀስቅሷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲዝቱ ኢራን ደግሞ ኦፕሬሽን ናስር ቁጥር 2ን በተሳካ መልኩ እያሳለጥኩት ነው ብላለች። የአሜሪካው ፕሬዝዳንት እንደ ከዚህ ቀደሙ ሁሉ የኢራንን ድልድዮችና የኃይል ማመንጫዎች አፈነዳዳቸዋለሁ ብለው ዝተዋል። ኢራን ወደ ድርድር ጠረጴዛው እስካልተመለሰች ድረስ ይህ አይቀርም ሲሉ ነው የተናገሩት። በሆርሙዝ የሚተላለፉ መርከቦችን 20 በመቶ ክፍያ አስከፍላቸዋለሁ ብለው የነበሩት ትራምፕ ሐሳባቸውን በ24 ሰዓታት ውስጥ ቀይረዋል። አሁን ሐሳቡን ትቼዋለሁ፣ የገልፍ ሀገራት አናገሩኝ፣ በአሜሪካ ኢኮኖሚ ኢንቨስት እናደርግልሃለን፣ እባክህ ይህንን ሐሳብ ተወው ሲሉኝ እኔም ትቼላቸዋለሁ ብለዋል። እርግጥ ነው መጀመሪያውኑ ተፈጻሚነቱ እጅግ አነስተኛ መሆኑ ሲነገር ቆይቷል። በሆርሙዝ የሚተላለፉ መርከቦች እንዴት ተደርጎ ክፍያ ይሰብሰብባቸው የሚለውን ጉዳይ በተመለከተ የትራምፕ ሹማምንት ጭንቅ ጥብብ ሲላቸው ቆይቷል። ትራምፕ ይህንን ሐሳብ እንዳያቀርቡ በተደጋጋሚ ተነግሯቸው የነበረ ቢሆንም ኋላ ላይ ሐሳቡን ሲናገሩት ብዙዎቹ ባለስልጣናት እንደደነገጡ የሲኤንኤን ዘገባ ይጠቁማል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካርግ ደሴትን መቆጣጠርን ጨምሮ የተለያዩ ወታደራዊ እርምጃዎች ሊወሰዱ እንደሚችሉ ከፎክስ ኒውስ ጋር ባደረጉት ቆይታ ገልጸዋል። በቀጣዮቹ ቀናት ኢራንን በደንብ እንመታታለን ሲሉም እያሳወቁ ይገኛሉ። በሚያዝያ ወር የኢራንን ድልድዮችና የኃይል መሠረተ ልማቶች እመታለሁ ሲሉ የነበሩት ፕሬዝዳንቱ ከተባበሩት መንግስታት ድርጅት ጭምር ማስጠንቀቂያ ተሰጥቷቸው ነበር። በዓለም አቀፍ ሕግ መሰረት ሲቪሎችን እና የሲቪል መሰረተ ልማቶችን ሆን ብሎ አቅዶ መምታት የጦር ወንጀል ነው፣ የ1949ን የጄኔቫ ስምምነት መጣስ ነው ተብሎ ተነግሯቸውም ነበር። ኋላ ላይ ተለመንኩ፣ ብዙዎች ተማጸኑኝ ብለው የተዉትን ሐሳብ አሁን መልሰው መጥተውበታል። የአሜሪካ ጦር ማዕከላዊ እዝ በርካታ ወታደራዊ ኢላማዎችን እየመታው ነው በሚልበት ሰዓት ትራምፕ ይህ ጥቃት ተጠናክሮ እንደሚቀጥል የበለጠ ፍንጭ ሰጥተዋል። በዮርዳኖስ በኩዌት እና በባህሬን ላይ ወታደራዊ እርምጃ የወሰደችው ኢራን ደግሞ ኦፕሬሽን ናስር ቁጥር 2 በተሳካ ሁኔታ እየሄደ ነው ብላለች። የአሜሪካ ወታደራዊ ሎጂስቲክስ ማዕከላትም እየወደሙ ነው ስትል ኢራን በመገናኛ ብዙሃኖቹ አማካኝነት አሳውቃለች። በኩዌት በባህሬን እና በዮርዳኖስ የሚገኙ የሳተላይት ኮሚኒኬሽን ጣቢያዎች ሳይቀሩ ተመትተዋል ይላል ኢርና በዘገባው። የኢራን አብዮታዊ ጦር ኩዌት የሚገኘውን የአሜሪካ የሎጂስቲክ ማዕከል እንደመታ አሳውቋል። የሳተላይት ኮሚኒኬሽን መሳሪያዎችን
የራዳር ስርዓቶችን፣ የፓትሪዮት የአየር መከላከያ ስርዓት ግብዓቶችን እና የሂማርስ ማስወንጨፊያዎችን ጭምር ጥቃት እንደፈጸመባቸው አብዮታዊ ጦሩ አሳውቋል። በባህሬን ደግሞ የአሜሪካ የቀጠናው የባህር ኃይል ማዘዣ ተመቷል። የመሳሪያ ማከማቻዎችና የነዳጅ ዴፖዎችም ጥቃት ደርሶባቸዋል ብሏል። በዮርዳኖስ ኤፍ-15፣ ኤፍ-16 እና ኤፍ-35 የጦር ጀቶች የሚጠለሉባቸው ስፍራዎች እንዲሁም ኤምኪው-9 ሪፐር ድሮን የሚገኝበት አልአዝራቅ የጦር ቤዝ መመታቱን የኢራን አብዮታዊ ጦር አሳውቋል። በዚህ አውድ ውስጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ሲቹዌሽን ሩም ጥብቅ ስብሰባ የመሩት። ምክትላቸው ጄዲ ቫንስን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናት በዚህ ስብሰባ ተገኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መጠነ ሰፊ እርምጃ ለመውሰድ ፈቃደኝነት እንዳሳዩና ይህ የሚፈጸምበትን ሁኔታ በተመለከተም ከሹሞቻቸው መክረዋል ይላል አክሲዮስ በዘገባው። ከሶስቱ ምንጮቼ ሰማሁ ያለውን ሲጽፍ አክሲዮስ እንዲህ ሲል ይቀጥላል። በሆርሙዝ አካባቢ እንዲሁም በአጠቃላይ በኢራን መሰረተ ልማቶች ላይ ምን አይነት ጥቃት መፈጸም አለበት በሚለው ጉዳይ ነው ምክክሩ የተደረገው። ኢራን በሆርሙዝ አካባቢ ጸረ መርከብ ሚሳኤሎችን ያስቀመጠችባቸው፣ ድሮን የምታስወነጭፍባቸውን ቦታዎች፣ የራዳር መቆጣጠሪያዎቿን እና የአየር መከላከያ ስርዓቶቿን የአሜሪካ ጦር ደጋግሞ እየመታ እንደሆነ እያሳወቀ ይገኛል። የአሜሪካ ጦር 300 እና ከዚያ በላይ የሚሆኑ መርከቦችን በሆርሙዝ በሰላም እንዲተላለፉ ስለማድረጉም እያነሳ ይገኛል። ነገር ግን ሆርሙዝን መቆጣጠር በቀላሉ የሚቻል አልሆነም እና በጥቅሉ ኢራንን ማዳከምን አሜሪካ ምርጫዋ አድርጋለች። አክሲዮስ በሲቹዌሽን ሩም ስብሰባው እነማን ተገኙ ለሚለው ጥያቄ መልስ ሰጥቷል። ከትራምፕ በተጨማሪ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመከላከያ ሚኒስትሩ ፒት ሄግሴት እንዲሁም የጦር ኃይሎች አዛዡ ጀነራል ዳን ኬን፣ የሲአይኤው ዳይሬክተር ጆን ራትክሊፍ፣ የዋይት ሃውሱ ልዩ ልዑክ ስቲቭ ዊትኮፍ እንደሚገኙበትም ዘገባው ጠቁሟል። የትኞቹ ወታደራዊ ኢላማዎች ይመቱ? ጥቃቱ እንዴት ይስፋፋ? ኢራንን እንዴት አስገድደን ወደ ድርድር እናምጣት? በሚሉት መሰረታዊ ነጥቦች ምክክሩ እንደተደረገም ተጠቅሷል። ይህ እንደተጠበቀ ሆኖ ኢራንን እንደ ሚስማር ትመታለች ተብላ የተጠበቀችው ኢራቅ ልዩ እንክብካቤ እየተደረገላት ይገኛል። ከ2 ወር በፊት ባግዳድን ማስተዳደር የጀመሩት አዲሱ ጠቅላይ ሚኒስትር አሊ አልዛይዲ በዋይት ሃውስ ጉብኝት አድርገዋል። ፔንታገንም ተገኝተው ከፒት ሄግሴት ከመከላከያ ሚኒስትሩ ጋር መክረዋል። የመከላከያ ሚኒስትሩ ፒት ሄግሴት ለኢራቅ ወታደራዊ ትብብር እንድናደርግላት በኢራን የሚደገፉ ኃይሎችን ትጥቅ ታስፈታልን፣ ይህ መሰረታዊ ጉዳይ ነው ብለዋል። ጠቅላይ ሚኒስትር አሊ አልዛይዲ በአስተርጓሚዎች አማካኝነት ሲናገሩም እንዲህ አሉ። የመስከረም 30ው ጥብቅ ቀጠሮ ነው። ቀነ ገደቡ አይታለፍም። መከፋፈል ሙያ አይደለም። ይህንን መመሪያ ሰጥተናል ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ አሊ አልዛይዲን አደነቋቸው። የአሜሪካ አድናቂ ነው። ወጣትና መልከ መልካም የሆነ ሰው ነው። ያው መልከ መልካምነቱን እንኳን አልወደድኩትም በማለት ቀልድ ቢጤ ጣል አድርገዋል። የአሜሪካው ፕሬዝዳንት እርሳቸው ይሁኑልኝ ብለው ስማቸውን ጽፈው ኢራቆችን አስገድደው ጠቅላይ ሚኒስትር አድርገዋቸዋል የሚባሉት ዛይዲ ከባንክ ዘርፍ የመጡ በፖለቲካው ብዙም ተሞክሮ ወይም ተሳትፎ የሌላቸው ናቸው። እርግጥ ነው ከፖለቲካው ክበብ ውጪ መምጣታቸው በተወሰነ ደረጃ አዲስ ነገር ይዘው እንዲመጡ ሊያደርጋቸው ይችላል። አላስፈላጊ የሺያና ሱኒ ክፍፍል ውስጥ ላይገቡ ይችላሉ። ሆኖም ግን ትራምፕ ልዩ ትኩረት አድርገውባቸዋል። እናም የሚፈልጉትን ሳይሆን አሜሪካ የምትሻውን ይሰራሉ ተብሎ እንደሚጠበቅ ሚድል ኢስት አይ ዘግቧል። በኢራቅ የሚገኘው ህዝባዊ ሚሊሻ በኢራን ይደገፋልና ኢራኖችም አደራጅተውታልና በአጠቃላይ መዋቅሩ እንዲፈርስ አሜሪካ ትፈልጋለች። አዲሱ ጠቅላይ ሚኒስትርም እሺ ሆኗል መልሳቸው። አሜሪካ በኢራቅ ፖለቲካል ኢኮኖሚ ከፍተኛ ቁጥጥር እንዳላት ይታወቃል። ኢራቅን ከወረረችበት ከ2003 እንደ አውሮፓውያን አቆጣጠር ጀምሮ ባሉት 23 ዓመታት የኢራቅ የነዳጅ ገንዘብ የሚቀመጠው አሜሪካ ኒውዮርክ በሚገኘው የፌዴራል ባንክ ነው። 90 በመቶ የሚሆነውን የሀገሪቱን በጀት የሚቆጣጠረው የነዳጅ ገንዘብ በአሜሪካ መቀመጡ አሜሪካ በኢራቅ ላይ የፈለገችውን ተጽዕኖ እንድታመጣ ሲደግፋት ቆይቷል።
አሁን ደግሞ በሆርሙዝ ቀውስ ምክንያት ከ80 በመቶ በላይ የነዳጅ ገቢዋን እያጣች የቆየችው ኢራቅ አሜሪካን ለመለማመጥ ግድ ይላታል። በአውሮፕላን ዶላር እየተጫነ የሚመጣላት ዶላር በፈለገች ቁጥር ወደ ሀገሪቱ ብሔራዊ ባንክ ሳይሆን ወደ ኒውዮርክ ፊቷን የምታዞረው ባግዳድ አሁን በትራምፕ ወጥመድ ውስጥ መግባቷ ብዙዎች እየተመለከቱት ያለው ጉዳይ ነው። በኢራቅ የሚገኙ የኩርድ ኃይሎችን ማስታጠቅና ወደ ኢራን አስርጎ ማስገባትን በተመለከተ ሲአይኤ ብዙ ስራዎችን ሲሰራ እንደነበረም ሲነገር ቆይቷል። ከመካከለኛው ምስራቅ ጉዳዮች ወጥተን ወደ ሩሲያና ዩክሬን እንዲሁም የኔቶ ጉዳዮች ስናመራ ሩሲያ ከኔቶ የመጡ የጦር መሳሪያዎችን ከምንጩ አድርቄያለሁ ብላለች። የዩክሬን ወደቦች ሲያስተናግዷቸው የነበሩ የኔቶ የጦር መሳሪያዎችን እዛው በእፍታቸው ላይ ሳሉ አውድሜያቸዋለሁ ብላለች። የሩሲያ የመከላከያ ሚኒስቴር ባወጣው ሪፖርት ለጦር መሳሪያ ዝውውር ማዕከል ሆነዋል የተባሉ የዩክሬን ወደቦች ተመትተዋል። ስፑትኒክ እንደዘገበው ቸርኖሞርስክ እና ድኔፕሮ በግስኪ የተባሉ ወደቦች ላይ ጥቃት ተፈጽሟል። የድሮን ማምረቻዎች፣ የነዳጅ ዴፖዎች እና ሌሎችም ወታደራዊ መሠረተ ልማቶች እንደተመቱ የሩሲያ ጦር አሳውቋል። ይሁንና ኔቶ አርፎ አልተቀመጠም። ፈረንሳይ ሚሳኤሏን በዩክሬን ልታስመርት እንደሆነ ከተሰማ በኋላ ይበልጥ ቁጣ ተቀስቅሷል። በሩሲያ አካባቢ ኪየቭ ክሩዝ ሚሳኤሎችን፣ ተንሸራታች ቦምቦችን እና ሌሎችንም አይነት የጦር መሳሪያዎች እንድታመርት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን መፍቀዳቸው ይታወቃል። ተስማምተናል፣ የትኞቹ መሳሪያዎች እንደሚመረቱ ተመካክረናል ያሉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አስቴር 30 የተሰኙ ሚሳኤሎችን፣ ሰማይ ላይ የሚጠልፉ ጸረ ሚሳኤሎችን ዩክሬን እንድታመርት ተፈቅዶላታል ብለዋል። ኤኤስኤም ተንሸራታች ቦምቦችን፣ ስካልፕ ኢጂ ክሩዝ ሚሳኤሎችንም ጭምር ፍቃድ ተሰጥቷት ዩክሬን ታመርታለች ተብሏል። ኤኤስኤም እና ስካልፕ ኢጂ የተባሉት ሚሳኤሎች አሁንም ቢሆን በስራ ላይ ናቸው። ፈረንሳይ ከጣሊያን ጋር ተባብራ የምታመርተውን ሳምፕቲ የአየር መከላከያ ስርዓት ባትሪና ጠላፊ ሚሳኤሎችንም ለዩክሬን እንሰጣለን፣ በቀጣዮቹ ሳምንታት ጠብቁ ብለዋል ኢማኑኤል ማክሮን። ከ2 እስከ 3 ዓመታት ባለው ጊዜ ደግሞ 16 ፈረንሳይ ሰራሽ ራፌል ጀቶችን ፓሪስ እንደምታቀርብ ይጠበቃል። ፈረንሳይና ብሪታንያ የሚመሩት የበጎ ፈቃደኞች ጥምረት በመባል የሚታወቀው ለኪየቭ የደህንነት ዋስትና ሰጣለሁ ብሎ የሚያስታጥቀው ቡድን የጦር መሳሪያዎችን ለኪየቭ እንደሚያቀርብ ይታወቃል። አንዴ በአውሮፓ፣ አንዴ በተናጠል፣ አንዴ በኔቶ አደረጃጀት እየሆኑ ሌሎች ስያሜዎችንም እየሰጡ ሰብሰብ ብለው ለዩክሬን የጦር መሳሪያ እየሰጡ የሚገኙት የኔቶ ሀገራት ሩሲያን አሁንም ቢሆን እያስቆጡ ነው። በጦርነቱ ውስጥ ይበልጥ በተዘፈቃችሁ ቁጥር የሚከሰተው አደጋ ከባድ ነው ትላለች ሩሲያ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።